Thank God it's Friday. Welcome everyone. This is Bible and Coffee Fridays. TikTok ላይ ያላችሁ ላይቭ የምትከታተሉ እስቲ ይሄንን Thank God it's Friday ያለን ጀምራለን። ከጎን ያለውን Thank God it's Friday ያለን ጀምራለን። ኮሜንት ላይም ጻፉ Thank God it's Friday. Thank God it's Friday. I'm so excited. Yo, every Friday Bible and Coffee አለን. Coffee እንይዛለን. Coffee. Cheers. All right. So, interesting topic ጀምረናል last week. Lust or love የሚል በጣም ይሄ ዓለም እንግዲህ ኮንፊውዝድ ያደረገው የሥጋ ምኞት እና ትክክለኛው ፍቅር ምን ማለት ነው የሚለውን ኮንፊውዝ አድርገናል እና በጣም ብዙ ሰው በጣም ፍቅር ያዘው ይመስላል። the same thing last week ያልነበራችሁ YouTube ላይ ጭነናል፣ ቼክ አድርጉት። ሁለት ነገር እንደውም ኤግዛምፕል ይዘን ነበረ። በጣም ይመሳሰላል። በጣም ብዙ ሰው የሚሸወደው የምር ፍቅር ይዞኛል ብሎ ይገባል፣ ከዛ በኋላ ፌድ አፕ ያደርጋልና ላስት የሚባለው የሥጋ ምኞት ስፒሪቹዋል ነው። በጣም ብዙ ሰው አንደርስታንድ አያደርገውምና ያንን እያየን ነበረ እና በህይወታችን የሥጋችን ፍላጎት አለ፣ የሥጋ ምኞት አለ። ያቺ ሰማርያ ሴት 5 ባሎች ነበሯት፣ 6ኛው አብሯት የነበረው ባሏ አይደለምና ያ ሁሉ ከሪሌሽንሺፕ ወደ ሪሌሽንሺፕ የምትሄደው የሆነ ውስጣችን የሚፈልገው ያረካበት ነገር አለና ጂሰስ ክራይስትን ስታገኝ ነው ለዛ መልስ ያገኘችው። እቺ ሴት ብዙ ትራውማ ይኖርባታል፣ ራሷን የምትደብቅበት ብዙ ነገር አለና ለካ ያን መደበቂያዋ ነው ሪሌሽንሺፕ እና ልክ the moment ጂሰስ ክራይስትን ስታገኘው መልስ አገኘች። ሶ በህይወታችን እንግዲህ ሪሌሽንሺፕ ፊክስ የሚያደርግልን ይመስልን በጣም ብዙ ሰዎች አለ፣ ሰዎች የሚያስተካክሉልን ይመስለናል። but we need Jesus እና ያንን last week በደንብ ያየን ነበረ። so what is real love? ዛሬ የምናየው እሱ ነው። what is kingdom love? እግዚአብሔር ፍቅር እንዴት ይገልጸዋል? because አሁን ያለንበት ዓለም is crazy. I love you ማለት በጣም ቀላል ነው by the way ና I love ice cream, I love my dog እንላለን። I love you የሚለው እንደውም አማርኛው I think ይሻላል። አፈቅራለሁ የሚለው more strong ነው ከእንትኑና እንግሊዝኛው አንድ I love you ነው የምንጠቀመውና እንደውም በጥናት እንደሚያሳየው ወንዶች በአንድ ወር ውስጥ በፍጥነት I love you የሚሉት ወንዶች ናቸው ይባላል። ሴቶች እንደውም ትንሽ ይቆያሉ፣ ዘግየት ብለው ነው I love you የሚሉት እና ኢዚ ሆኗል I love you ሲባል። ግን I love you ስላለ አንድ ሰው ከዛ ሰው ጋር ትዳርን መሰርታለን ወይም ደግሞ ጋራንቲ ነው ማለት አይደለም። ነገሮች ወርክአውት ያደርጋሉ እስከ መጨረሻው ግን ማለት አይደለም። እና ይሄ አሁን ዓለም የሚነግረን ፍቅር የሚለው ነገር አለ። ፐርፌክት የምንለው ምንስለው ዴቲንግ አፕ ሊሆን ይችላል፣ የተለያየ ነገሮች ተጠቅመን የምናደርጋቸው ነገሮች ሪሊ ፍቅር ናቸው ወይ? ፍቅር ሪሊ ማወቅ ይጠይቃል። ኖሌጅ ያስፈልገናል። በህይወታችን በጣም የተጎዳን ሰዎች፣ ሰው ጎርቶን የሄደ ሰዎች እንዴት ነው ከዛ በኋላ ማፍቀር ምንችለው? እንዴት ነው ሰዎች መውደድ ምንችለው ከዛ በኋላ? በጣም በልጅነታችን አቢዩስ ነው ያደግን ሰዎች ከዛ በኋላ እንዴት ነው ሰው እንደገና መውደድ ምንችለው? That's the crazy part. So what is love? የእግዚአብሔር ፍቅር አጋፔ የሚባለው ፍቅር ነው። selfless የሆነ sacrifice የሚያደርግ እዛ ደረጃ መድረስ እንዴት ነው የሚቻለው? so ዛሬ አንድ ሰው መኪና እንዴት ማሽከርከር እንዳለበት ሳያውቅ መኪና ሊሰጡት አይችሉም። ልክ እንደዛው ሰዎች ፍቅር ላይ ከመግባታቸው በፊት what is love ዲፋይን ማድረግ ይኖርብናል። ፕሪፓሬሽን ይባላል የመጀመሪያው ውስጥ እና አንድ ኢንተር ሪሌሽንሺፕ ኢንትራ ሪሌሽንሺፕ ይባል ነገር አለ። ኢንተር ማለት ከሰዎች ጋር ያለን ሪሌሽንሺፕ ነው። ፋሚሊ፣ ፍሬንድስ፣ ከተለያዩ ሰዎች ጋር የምናደርገው ኢንተር ሪሌሽንሺፕ ይባላል። ኢንትራ ማለት ከራሳችን ጋር ያለን ሪሌሽንሺፕ። ዛሬ በጣም ቻሌንጅ ማድረጋችሁ ይሄንን ነው። ከራሳችን ጋር ያለው ሪሌሽንሺፕ እንዴት ነው? ፕሪፓሬሽን ያስፈልገናል። ሰዎችን ፍቅር ሼር ከማድረጋችን በፊት፣ ሰዎችን ከመውደዳችን በፊት፣ ወደድን ከማለታችን በፊት ማወቅ ያለብን ከራሳችን ጋር ያለን ሪሌሽንሺፕ ምንድነው? the most important relationship ከራሳችን ጋር ያለን ሪሌሽንሺፕ።
because the most powerful የሆኑ ሰዎች ራሱ ከራሳቸው ጋር ሪሌሽንሺፕ ያላቸው ሰዎች ናቸው። በጣም ብዙዎቻችን የሚያስጨንቀን ሰው ጋር እንዴት ነው መግባባው? እንዴት ነው ከሰው ጋር መኖር የምችለው? እንዴት ነው ሰው ማሳመን የምችለው? እንዴት ነው ሰዎች ሊወዱኝ የሚችሉት? ይሄ አሁን ዓለም በጠቅላላ ዲፔንድ ሆኖ እዛ ላይ እንዴት ነው ሰው ሊወደኝ የሚችለው? እንዴት ነው ሶሻል ሚዲያ ላይ አፕሩቫል የማገኘው? ያ ነው የሚያስጨንቀን። እንዴት ነው ብዙ ፎሎወር የማገኘው? ግን the most important የሆነ ሪሌሽንሺፕ ከራሳችን ጋር ያለን ሪሌሽንሺፕ ነው። ዛሬ ይህንን ነው የምናወራው። ከዛ በፊት አንድ ቃል ብናይ ደስ ይለኛል። ማቴዎስ ወንጌል ምዕራፍ 22 ቁጥር 34 ላይ ያለውን አብረን እናወጣለን። ስልካችሁ ላይ ካለ ባይብል አፕ ማቴዎስ ወንጌል ምዕራፍ 22 ላይ ከቁጥር 34 ላይ በጣም አንድ ፋራሲ ነው መጥቶ ጂሰስ ክራይስትን ቻሌንጅ ሊያደርገው ነው መጥቶ የሚጠይቀው። ምን አለ? ከቁጥር 34 ላይ ከነርሱም አንድ ሕግ አዋቂ ሊፈትነው ይላል። በቃ ፋራሲ ነው፣ ኖሌጅ አለው፣ ቴዎሎጂ ያጠና ሰው ነው፣ የሙሴን ሕግ በሙሉ የጨረሰ ሰው ነው። ባይዘው ስማርትም ነው። አስቧል 669 ሕጎችን ሸምድደን መሄድ አለብን። የሙሴን ሕግ ፋራሲ ስንሆን ያንን ሁሉ ሕግ ጠዋት ተነስተህ ስትነሳ ጀምሮ ይሄን ጠብቄዋለሁ፣ ይሄን ወይስ ይሄን ስቻለሁ እያለ መሄድ ሰው ነው እና he's very smart። በጣም የጠየቀው ጥያቄ መምህር ሆይ ከሕግ ማናችይቱ ትእዛዝ ታላቅ ናት ብሎ ጠየቀ። which one is the greatest commandment የምንለው የትኛው ነው? የሕግ አዋቂ ፋራሲ በጣም ስማርት ነው። ያንን ሁሉ ሕግ ይዤ ከምዞር which one is the greatest commandment? የትኛው ነው? በቃ አንዱን ንገረኝና because Jesus Christን ሲያገው ለሁሉ መልስ አለው። እስቲ አንዱን ንገረኝና እነዚህ ሁሉ 669 ሕጎችን በሙሉ ተሸክሜ አልዞርም። እስቲ አንዱን ንገረኝ ሲለው የትኛዋ ነች ሲለው ኢየሱስም እንዲህ አለው፣ ጌታ አምላክን በፍጹም ልብ፣ በፍጹም ነፍስም፣ በፍጹም ሐሳብም ውደድ። ታላቂቱና ፊተኛው ትእዛዝ ያቺ ናት አለና ሁለተኛይቱም ትእዛዝ እቺን ትመስላለች፣ እሷም ባልንጀራን እንደ ራስህ እንደ ነፍስህ ውደድ የምትል ናት። ይህን ቃል ያመጣሁት ዛሬ የመጀመሪያው በፍጹም ልብ ሐሳብ እግዚአብሔርን ውደድ የሚለው እግዚአብሔርን መውደድ የመጀመሪያው ነው አለ። ዛሬ ስለ ፍቅር ስናወራ የመጀመሪያው አልቲሜት ፍቅር ማለት እግዚአብሔርን በፍጹም ልብ ሐሳብ መውደድ ነው ዋናው ጉዳይ። ቀጥሎ ግን እንደ ራስ ባልንጀራን እንደ ራስ ነው የሚለው። ባይዘዌ ቤዝ ያደረገው ሰልፍ ላቭ ላይ ነው። ራሱን ሰው መውደድ ካልቻለ ሌሎች ሰዎችን መውደድ አይችልም። እግዚአብሔርን ስንወድ የእግዚአብሔርን ካራክተር ምንድነው የሚፈልገው፣ የእግዚአብሔር ሐሳብ ምንድነው ብለን እናጠናለን። ወደ እግዚአብሔር እንቀርባለን፣ ካራክተሩን እናውቃለን። ልክ እንደዛው ሰልፍ ላቭ ልክ እንደ ራስ ባልንጀራን ውደድ። መጀመሪያ ሰው ሰልፍ ላቭ የሚባል ነገር አለ። ሰውን ከመውደድም በፊት ባልንጀራን ከመውደድ በፊት ልክ እንደ ራስ ይላል። that means ሰልፍ ላቭ ይቀድማል። ራሱን መውደድ ማለት ምን ማለት ነው? በጣም ብዙዎቻችን ራሳችንን መውደድ ማለት ይሄ አሁን ቃሉ አለ ራስ ወዳድ ነው ሲባል እሱን አይደለም፣ ያ ኢጎ ነው። ይሄ ራስን መውደድ ማለት ሰልፍ ኖሌጅ ይባላል። that means ስለ ራሳችን ምን እናውቃለን? አንድ ሰው ራሱን መውደድ ያልቻለ ሰው ሌሎችን መውደድ አይችልም። ምን ይባላል መሰላችሁ? ሰዎችን ትሪት የምታረግበትን መንገድ አይቼ አንተ ራስን እንዴት ትሪት እንደምታረግ ነግርሃለሁ። because አንድ ሰው በጣም ክሪቲሳይዝ የሚያደርግ ሰዎችን ዲስሪስፔክት የሚያደርግ ሰው ለራሱ ሪስፔክት እንደሌለው ያሳያል። ራሳችንን እንዴት ነው የምንወደው? ሰልፍ ላቭ አለን ወይ? በጣም ብዙዎቻችን ከራሳችን ጋር ጊዜ የለን። በጣም ብዙ ሰው ከራሱ ጋር ጊዜ የለውም። በጣም ክራውድ ላይ ነው። በጣም ብዙዎቻችን ሶሻል ሚዲያ ላይ ነን። ከራሳችን ጋር ጊዜ የለን። ራሳችንን አናውቀው። ምንድነው ዊክነሳችን? ምንድነው ስትሬንግዛችን? ምን ላይ ነው ጎበዝ የሆነው? አናውቀው። ማናውቀው ማንነት ይዘን ነው ፍቅር ምን ጀምረው። ስለዚህ የመጀመሪያው ራስን ታውቃለህ ወይ? ሶሎ ኦዲት የሚባል ነገር አለ። ከራሳችን ጋር ጊዜ እናሳልፋለን። በጣም ብዙ ጊዜ ብቻውን የሚያሳልፍ ሰው በጣም ፓወርፉል ሰው ነው። ስለ ራሱ ብዙ ነገር ያውቃል፣ አንደርስታንድ ያደርጋል ራሱ።
ከማንም በላይ ክራውድ ውስጥ ሰልፍ ኮንትሮል አለ እና አንዳንዴ ብቻችንን ራሱ መዝናናት እንደ ከርስ ነው የምንቆጥረው በእኛ ባደግንበት ሶሳይቲ ሰው ብቻውን እንዴት ይዝናናል ብቻውን እንዴት ይሆናል ሰው የለውም የተጎዳ ሰው ነው ዲዚ ሲንግል የሆናችሁ ሰዎች ባይዘው you are lucky በጣም ራሳችሁ ላይ የሰራችሁ because ራሳችሁ ላይ ፓወርፉል የሚሆነው ሰው ባይዘው ከራሱ ጋር ጊዜ ሲኖረው ራሱ ማዳመስ ይችላል ከእግዚአብሔርም ጋር ጊዜ የሚኖረው ሰው ብቻውን ሲሆን ነው ሰው ሁላችንም የሆነ የራሳችን ታይም ያስፈልገናል በህይወታችን ራሳችንን ማወቅ አለብን ራሳችንን ዲስከቨር ማድረግ አለብን ይሄ አሁን አንድ የሚባል ነገር አለ ሙሉ አይደለም አንተ ሪሌሽንሺፕ ሲኖር ነው ፉል የምትሆነው የሚባል ነገር አለ ባይዘው አንድ ሰው ሙሉ ራሱን ካላወቀ እንደ አሁን ዲፔንዳንት ሆኗል ባይዘው ሰው በተክላላ በጣም ደብሮኛል አስደስተኝ ኢንተርቴን አድርገኝ በጣም ዳውን ሆኛለሁ ሞቲቬት አድርገኝ እና ያ ሰው አንተ መጀመሪያ ሃፒ ያልሆነ ሰው መጥቶ እንዴት ነው ሃፒ ሊያደርገው የሚችል መጀመሪያ ራሱን ዲስከቨር ማድረግ አለበት አንድ ሰውና ትዝ ይለኛል እንደውም በጥናት ሙዚየም ውስጥ ካፕል እየሆኑ የሚገቡ ሰዎችና ብቻቸውን የሚገቡ ሰዎች ጥናት ተደረገና ይሄ መጨረሻ ላይ አስተያየት የሚጽፉት ነገር አለ ሙዚየሙን ጎብኝተው ሲንግል ሆነው የገቡ ብቻቸውን የገቡ በጣም ዲፕ ነው የሚጽፉት ኖት በደንብ አንደርስታንድ አድርገውታል ፎከስ አድርገውታል ብቻቸውን ገብተው ነው እና ትዝ ይለኛል ኬፕታውን ገብቼ ቴብል ማውንቴን ላይ መጨረሻ ላይ ተጽፈ የለ ምናምን ፎቶ ያነሷል ከዛ ብቻዬን ነበርኩ ያን ቀን የገባው የነበረውና ሰው ሁሉ ካፕል ሆኖ የፎቶ እየተነሳ ነውና በኋላ ላይ እኔን ሲያገኙኝ የታሉ ሰው ምን ኤክስፔክት ያደርጉ አይ ብቻዬን ስላችሁ what happened to you are you okay ምናምን ትባላለና የተለመደ ነገር አለ ግን አንዳንዴ ራሳችንን ይዘን ወተን ካፌ ሬስቶራንት ከስልካችን ውጪ ሰው ድክመቱን የሚያውቀው ብቻውን ሲሆን የሚያስፈልገውን ነገር የሚያውቀው ብቻውን ሲሆን የላይፉን ኦዲት ያደርጋል ባይዞይ ሶሎ ኦዲት ይባላል እስካሁን የመጣበትን ብቻችን ነው ሂል የምናደርገው ከመጣንበት ሪሌሽንሺፕ ትራውማ ከባባር ነገሮች አሳልፈናል በህይወታችን እነዛን ሁሉ አይተን ሂል የምናደርገው ብቻችንን ነው የመጀመሪያው ፕሪፓሬሽን ላቭ የሚባለው ሰልፍ ላቭ መጀመሪያ ከራሳችን ጋር ያለንን ጉዳይ መጨረስ አለብን ምክንያቱም ሰዎች ትራውማ ይዘው መጥተው ሌላ ሪሌሽንሺፕ ውስጥ ገብተው ምንም የማያውቀው ያኛውን ሰው ነው ይበጣበጡት ላይፉን በጠቅላላ ከእግዚአብሔርም ብቻችንን ሊያገኘን ይፈልጋል ባይዘው ከእግዚአብሔርም ጋር ያለንን ነገር ምናስተካክለው ብቻችንን ስለዚህ ራሳችንን ምን አለ እናውቀዋለን ባይዘው ግዴታ ሪሌሽንሺፕ ስለገባን ከራሳችን ጋር ያለን ሪሌሽንሺፕ ተስተካክሏል ማለት አይደለም የመጀመሪያው ትልቁ እግዚአብሔርን መውደድ በፍጹም ልባችን በፍጹም ሐሳባችን ነፍሳችን እግዚአብሔርን መውደድ ማለት በቃ አጋፔ ላቭ ስለ እግዚአብሔር ማወቅ አንደርስታንድ ልክ እሱን ስናቀው ለሌሎች ፍቅር መስጠት አይከብደንም ሰልፍለስ የሆነ ላቭ አለን ልክ ጆን 15 ከቁጥር 13 ላይ ያለውን እናንብበው ዮሐንስ ወንጌል ምዕራፍ 15 ከቁጥር 13 ከቁጥር 13 እኔ እንደወደድኋችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለም አንዳንዴ የእግዚአብሔር ለኛ ያለውን ፍቅር ስናይ ትልቁ ሰዎች ላይ ትግስት ቢኖረን ባይዘው በዛ ነው እግዚአብሔር እንዴት ነው የታገሰን አንዳንዴ ሪሌሽንሺፕ ውስጥ ያለን ሰዎች ትዳር ውስጥ ያለን ሰዎች ከባዱ ነገር ያቺን ከባዷን ስትራግል ማለፍ አንፈልግ ሰዎችን ስታንድ ማድረግ አንችልም ባይዘው ከሰዎች ጋር መኖር የሚከብደን በጣም ብዙ ሰዎች ይሄንን አንደርስታንድ እና የእግዚአብሔርን ፍቅር አንደርስታንድ ስለማናደርግ ትግስት የለንም ባይዘው ከራሳችን ጋር ስንኖር ራሳችን ላይም ባይዘው ትግስት እየተማርን ራሳችንን መታገስ በራሱ በጣም ብዙዎቻችን እንዴት ነው ሰዎችን መውደድ የሚቻለው ከባዱ ድሪም እናረጋው አይነት ሪሌሽንሺፕ አለ በህይወታችን ባይዘው
በጣም ፐርፌክት የሆነ ሶሻል ሚዲያ ላይ የምናየው አይነት ሪሌሽንሺፕ አለ። ያንን ነው ኤክስፔክት የምናደርገው። but the moment ሪሌሽንሺፑ ስንገባ ከባድ ስትራግል አለ። እነዛን ስትራግሎች ናቪጌት ማድረግ ይከብደናል። ትልቁ የሚጠቅመን ግን የእግዚአብሔርን ፍቅር አንደርስታንድ ስናደርግ እግዚአብሔር እንዴት ነው የወደደን፣ እንዴት ነው ቫልዩ የሰጠን፣ እኛ ኃጢአተኞች ስንሆን ለእኛ መሞቱን ስናስብ በዛ የምንማረው በእግዚአብሔር ፍቅር ውስጥ የምንማረው ነገር አለ። በመጨረሻ ማለት የምፈልገው ነገር አለ። ፐርፐዝ ሁልጊዜ ይቀድማል። ከየትኛውም ሪሌሽንሺፕ ውስጥ ውጪ ፐርፐዝ የሚባል ነገር አለ። የተፈጠርንበት ዓላማ አለ። ዛሬ ይህንን ቻሌንጅ ላደርጋችሁ እፈልጋለሁ። ብዙዎቻችን ስንቶቻችንን ዓላማችንን የምናውቀው በህይወት ውስጥ በዚህ ምድር ስንመጣ እግዚአብሔር የሰጠን ፐርፐዝ አለ። ስንቶቻችንን ያንን ፐርፐዝ የምንኖረው? እስቲ ልጠይቃችሁ። ምክንያቱም ፐርፐዝ የሌለው ሰው ሪሌሽንሺፕ ውስጥም ደስተኛ አይደለም። በጣም ብዙዎቻችን ሪሌሽንሺፕ ነው እንፈልገው። በጣም ብዙዎቻችን ሎንሊ መሆን አንፈልግም። ብቻችንን መሆን አንፈልግም። ግን ፐርፐዝ አለ ነው፣ የህይወት ፐርፐዝ ዓላማ አለ ነው። ምክንያቱም የምትመች ረዳት ነው የሚለው። እኔ አይወንደ ሁልጊዜ በጣም እግዚአብሔር አዳምን ብቻውን እንደፈጠረው። ምክንያቱም ሔዋንን ረስቷት ነበር፣ አረሳት። ብቻውን ግን ፊገር አውት ማድረግ ያለበት ነገር ነበር አዳም። ፐርፐዙን ማወቅ ነበረበት፣ ማንነቱን ማወቅ ነበረበት። ዛሬ ፐርፐዝ አለ ነው። በጣም ብዙ ሪሌሽንሺፖች ባይዘ ሳቲስፋይድ ያልሆኑት ፐርፐዝ የላቸው። ፐርፐዝ ሲኖረው ሞቲቬትድ ነው፣ ፓሽኔትድ ነው፣ መኖር ይፈልጋል። የሆነ የሚሞትለት ዓላማ አለው። ያቺ ሴት በህይወት መታ በምንድን ነው የምትረዳ? ፐርፐዝ የሌለው ሰው በምንድን ነው ሰፖርት ሊያደርገው የሚችል? ያ ሪሌሽንሺፕ ለምንድን ነው የሚያስፈልገው? ልጅ ከመውለድ አብሮ ከመኖር የዘለለ ፐርፐዝ የሚባል ነገር አለ በህይወታችን። እያንዳንዳችን ፐርፐዝ አለን ባይዘው። ያንን ግን እንኖረዋለን ወይ? ዛሬ ቻሌንጅ ማድረጋችሁ ፐርፐዛችንን እናውቀዋለን ወይ? እንደውም ከኔክስት ዊክ በኋላ እንድናይ የምፈልገው ትልቁ ነገር ምንድነው? ፐርፐዝ አንድ 4 ኤፒሶድ ሲሪየስ ወስደን እንዴት ነው ፐርፐዛችንን ዲስከቨር የምናደርገው? ቢካዝ ጂሰስ ክራይስት መጨረሻ ሰዓት ላይ ምን አለ? በዚህ ምድር እንድሰራ የሰጠኝን ስራ ፈጽሜ አከበርኳል። ጂሰስ ክራይስት የሆነ እዚህ ምድር ላይ ፈጽመን የምናልፈው ፐርፐዝ አለ፣ ፈጽመን የምናልፈው ዓላማ አለን። ዝም ብለን ራንደም ላይ አይደለም የመጣ ነው። የሆነ አሳይመንት አለ። ያንን አሳይመንት እየኖርነው ነው ወይ? ቢካዝ ያንን አሳይመንት ስናውቀው ነው ባይዘው ሪሌሽንሺፕ የሚጠቅመን። ያንን አሳይመንት የምንኖርበት ዓላማ ከሌለን ሪሌሽንሺፕ አይጠቅመንም። ያ ሰው በምንድን ነው ሰፖርት የሚያደርገን? ዛሬ ይህንን መጠየቅ አለብን። ከሪሌሽንሺፕ በፊት ከየትኛውም አይነት ነገር በፊት ራሳችንን ዲስከቨር ማድረግ አለብን። በጣም ብዙዎቻችን የአይዴንቲቲ ክራይሲስ ላይ ነው ያለን። ይሄ ሶሻል ሚዲያ የሚሰጠንን ላይፍ ነው የምንኖረው። መጨረሻ ላይ በቃ ገንዘብ ማግኘት፣ ማግባት፣ መውለድ አለቀ። በዚህ አይነት ህይወት ውስጥ ነው ያለነው። ትሬንድ ሆኗል በቃ። ግን ከዛ የዘለለ ፐርፐዝ የሚባል ነገር አለ። እግዚአብሔር መጨረሻ ላይ እኮ ሲያገኘን what did you do with the gift I gave you ነው የሚለን። by the way ጊፍት ሰጥቻለሁ፣ ታለንት ሰጥቻለሁ፣ አሳይመንት ሰጥቻለሁ። እዚህ ምድር ላይ ምንድነው ያደረከው በዛ አሳይመንት? that's the question። ሚስት አገባህ፣ ወለድኩ፣ ምን ያህል ገንዘብ አለ የሚል ጥያቄ አይደል። አሳይመንቱን ሰራው ወይ? ስለዚህ አሳይመንት ማውራት አለብን። by the way ኦንላይን የምትከታተሉን ኢንፐርሰንም ያለን ኔክስት ዊክ ዲፕሊ ከዚህ በኋላ ምን ጀምሮ ከአይዴንቲቲ ክራይሲስ ጀምረን እንዴት ነው ፐርፐዛችንን ዲስከቨር የምናደርገው? እንዴት ነው ማወቅ ያለብን? because this is serious by the way የመኖር ህልውና ነው በቃ። ሰው ፐርፐዙን ካላወቀ እየኖረ አይደለም። ፐርፐዙን ባወቀ ሰው ነው መኖር የሚጀምረው by the way። ፐርፐዙን ያላወቀ ሰው እየኖረ አይደለም። ልክ ፐርፐዛችንን ስናቅ ነው መኖር ምን ጀምረው። ስለዚህ ከሪሌሽንሺፕ በፊት ከየትኛውም ነገር በፊት ሰልፍ ላቭ የሚባለው ራሱ ሰው ራሱን የሚወደው ፐርፐዙን በማግኘት ነው። ሌላ ምንም አይደለም። ሄዶ ራሱን ስለተንከባከበ የሆነ ምናምን አይደለም። ሰልፍ ላቭ የሚባለው ዲስከቨሪንግ ዮርሰልፍ፣ ራሳችንን፣ አሳይመንታችንን፣
ፐርፐዛችንን እዚህ ምድር የመጣንበትን ዓላማ በማወቃችን ነው። ሶ ጋይስ ጥሩ ነገር እንዳያዛችሁ ተስፋ አደርጋለሁ። ኔክስት ዊክ ጀምሮ የምናየው ስለ ፐርፐዝ ነው። how to find your purpose, how to discover yourself ሚለውን ከኔክስት ዊክ ጀምሮ እናያለን። I'll see you next week. ይመቻችሁ።